እምቢ ብላችሁ አንታረቅም ብላችሁ እኮ መታረቃችሁ እኮ ነው ግራ ይገባኝ። እሺ አሁን ታረቃችሁ ደግሞ ድጋሚ እንዳትጣሉ። ይህ ሁሉ ጭብጨባ ለምን ይመስላችሁ? 11 ዓመት አልወለደችም የልጄ ሚስት ብላችሁ ፊታችሁን ስላላጠቆራችሁ። ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁልኝ? ሰሞኑኛ ወቅታዊ አነጋጋሪ የሆነ ቪዲዮችን ይዤላችሁ መጥቻለሁ። ታዲያ ቤተሰቦች ለዚህ ቻናል አዲስ ከሆናችሁ የኔን ቻናል ቀለል ያደርጋችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ወደ ቪዲዮ እሺ ቤተሰቦች በቪዲዮቻችን ላይ ሁሌም እንደማስገባላችሁ ሁሌም እንደማመጣላችሁ መጀመሪያ ላይ እናንተ እጅግ በጣም ደስ ብሏችሁ ብትሰሙት አንድ ቪዲዮ ለሱ ምንድነው በስጉራ ማርያም ቤተክርስቲያን የሚካሄዱ ተአምሮችን እንዲሁም ደግሞ ተአምር የተደረገላችሁ ሰዎችን እኛ በቪዲዮቻችን መጀመሪያ ላይ እናስገባለን። እናንተም ደስ ይላችኋል ተስፋ አድርጋለሁ። እስኪ ደግሞ ለዛሬ ደግሞ አንድ እጅግ በጣም ደስ የሚል መድኃኒት ያልተገኘለትን በሽታ መድኃኒት ተገኝቶልኛል እያለ ነበር አንድ አባታችን። እስኪ ደግሞ ይሄን ቪዲዮ አይተንም ምንም አይነት ካንሰር እኛ አባታችን ለብዙ ዓመት በሰዎች እሰቃይ ነበር። መፍትሄ አጥቼ በየሐኪም ቤቱ እንገላታ ነበር። ከዛ በመጨረሻም እጢ ነው ተባልኩኝ። ለእጢው መድኃኒት እየተጠቀምኩ ሳለው እጢው ወደ ካንሰር ተቀይሯል። ጥቁር አንበሳ ሆስፒታል ሂድ ብለው ከደሴ ወደ አዲስ አበባ ሪፈር ተጻፈልኝ። ጥቁር አንበሳ አዲስ አበባ ሄጄ ቀጠሮ አስይዤ ቀጥታ በልጅ አማካኝነት ልጄ ውጪ ነው የምትኖረው ስውሯ ማርያም መጣሁኝ። ሰኔ ላይ መጥቼ ጸበሏን እምነቷን ተጠቀምኩኝ። ቀጠሮ ደርሶ ሄጄ ሕክምና ላደርግ ስል ምንም አይነት ካንሰር የለብህም ተባልኩኝ። ከፍ አድርጋችሁ አመስግኑኝ ብሏል። አመስግኑላቸው። ደስ በሚል ሁኔታ እንደዚህ ተአምራቸውን የተደረገላቸውን ተአምር የተናገሩ ነበር። በስጉራ ማርያም ቤተክርስቲያን ደጅ ተገኝተው እኛም ደጅ ድረስ ቀርበን ተአምሯን ለመስማት እንዲሁም ደግሞ ተአምሯን ለመናገር ያብቃን። እናንተ የሚሰማችሁን ሐሳብና አስተያየት ኮሜንት ላይ ጻፍ አድርጉልን። ወደ ቪዲዮቹ እሺ ቤተሰቦች ለራሙ ማሳያችሁ ቪዲዮ ምንድነው እጅግ በጣም ብዙ ኢትዮጵያኖች የሚወዱት አንድ እጅግ በጣም ታዋቂ ዘፋኝ ያለ እሱ ማን ነው? ኤፍሬም ታምሩ የክብር ዶክትሬት ይገባዋል እየተባለ ነበር። እናንተስ በዚህ ጉዳይ የሚሰማችሁን ሐሳብ ተናግሩኛላችሁ ኮሜንት ላይ። ቪዲዮን ካገኘው በኋላ እስኪ ደግሞ ቪዲዮን አይተን እንመለስ። ተዋናይት ሀና ዮሐንስ አንጋፋውንና ተወዳጁን ድምፃዊ ኤፍሬም ታምሩን ካናዳ ካልጋሪ ከተማ ባደረገው የሙዚቃ ኮንሰርት ላይ ከተመለከተች በኋላ የኢትዮጵያ ዩኒቨርሲቲዎች ለምን የክብር ዶክትሬት እንደማይሰጡት በማህበራዊ ሚዲያ ገጿ ላይ ጥያቄ አንስታለች። ይህ ጥሪ የትምህርት ሚኒስቴር የክብር ዶክትሬት ሽልማትን አስመልክቶ ከአንድ ዓመት በፊት ያስተላለፈውን ጊዜያዊ እገዳ በድጋሚ የትኩረት ማዕከል እንዲሆን አድርጎታል። የቤተሰቦች እንደሰማችሁት ነው ኤፍሬም ታምሩ የክብር ዶክትሬት ይገባል። እጅግ በጣም ብዙ ሰዎች እጅግ በጣም ነው የሚወዱት። እጅግ ታዲያ ቤተሰቦች ሀና ዮሐንስ የሰጠችው አስተያየት ይሄ ይመስል ነበር። እናንተስ ምን አይነት ሐሳብና አስተያየት አላችሁ? ኤፍሬም ታምሩ የግል ዶክትሬት ይገባል ወይስ አይገባውም? ሐሳባችሁን ኮሜንት ላይ አስቀምጡ። ሌላ ደግሞ ቤተሰቦች ማሳያችሁ ቪዲዮ ምንድን በፍቅር አብረን ቆይተናል ግን ልጅ መውለድ አልቻልንም እያለች ነበረ የቤቶች ድራማ ላይ የምናውቃት አርቲስት። ታዲያ ቤተሰቦች አሁን ከብዙ ጊዜ በኋላ ልጅ ለመውለድ በቅቻለሁ። ቤተሰቦቹም ይሁንና አብረን ስኖር ፊታቸውን አላጠቁሩብኝም በሰች ምስጋናን እያቀረበች ነበር። እስኪ ደግሞ አንድ ቪዲዮ አይተን እንመለስ። 11 ዓመት አልወለደችም የልጄ ሚስት ብላችሁ ፊታችሁን ስላላጠቆራችሁ አመሰግናለሁ። ቃል የለኝም። በዚህ ማክበራችሁን የመጣችሁት ሰዎች በጣም እናመሰግናለን። እግዚአብሔር ወድራችሁ ይፈልላችሁ። ስለኔ ማሰባችሁ ስለኔ ባያችሁ ቁጥር እግዚአብሔር እናመስግኑልኝ። እኔ ለጎዶሎ መልስ እንደሚገኝ ምስክር ነኝ። 11 ዓመት ነው ያልወለድኩት። እግዚአብሔር ግን አልዘገየም፣ አልተሳሳተም። እኔ ነበር የሸጎልኩት። በጣም የሚያምር ቆንጆ ልጅ እግዚአብሔር ሰጠኝ። በሄድኩበት ቦታ ሁሉ መሰክራለሁ። በሄድኩበት ቦታ ሁሉ ድንግል ማርያም የአብርሃሙ ስላሴዎች ለእኔ ያደረጉልኝን ነገር ሁል ጊዜ መሰክራለሁ። ሁላችሁንም አመሰግናለሁ። እግዚአብሔር ያክብርልኝ። የቤተሰቦች እንደሰማችሁት ነው ድንግል ማርያምዬ እናቴ እንዲሁም ደግሞ እግዚአብሔር ያደረገልኝ ነገር ብዙ ነው። ከ11 ዓመት ልመና በኋላ ልጅ አልወለድኩም ነበር ግን በስተመጨረሻም ልጅ ለመውለድና ለማቀፍ በቅቻለሁ ብላ እጅግ በጣም ደስ በሚል ሁኔታ እንደዚህ እንባታን አንቋት እያለቀሰች እየተናገረች ነበር። ታዲያ ቤተሰቦች ሁላችሁም ኮሜንት ላይ እንኳን ደስ ያለሽ በሏት። እናንተስ ምን አይነት ሐሳብ አላችሁ? ሐሳባችሁን እናንተም ኮሜንት ላይ አስቀምጡ።
ሌላ ደግሞ ቤተሰቦች አንድ ማሰማችሁ ቪዲዮ ምንድነው ዛሬ ፓርላማው እጅግ በጣም ደስ በሚል ጭብጨባ ተሞልቶ ነበር። ያጨበጨቡ የነበረው እስኪ ደግሞ ቪዲዮ አይተን እንመለስ። ይህ ሁሉ ጭብጨባ ለምን ይመስላችኋል ጠቅላይ ሚኒስትሩ የተደረገው? ልንገራችሁ፣ ማንም ፈለገም አልፈለገም ሚሊዮን% እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም ሲሉ እንግዲህ ጠቅላይ ሚኒስትሩ ተናግረዋል። ከዚህ ንግግራቸው በኋላ ነው እንግዲህ ከፓርላማ አባላቱ እጅግ ሞቅ ያለ የድጋፍ ጭብጨባ እየተደረገላቸው። የጠቅላይ ሚኒስትሩ ንግግር ላስደምጣችሁ፣ ፎሎ እያደረጋችሁ ተከታተሉኝ። ሚሊዮን% እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም አትኖርም። የቤተሰቦች እነሰማችሁት ነው። ዛሬ የፓርላማ ቆይታ እያደረጉ ነበር ጠቅላይ ሚኒስትር አብይ አህመድ። ታዲያ በዛም ስብሰባ ላይ ይህን የመሰለ ንግግር ሲናገሩ ነበር። እንደዚህ መድረክ በሙሉ በጭብጨባ የተሞላው ኢትዮጵያ ተዘግታ አትቀርም እያሉ ነበር። ታዲያ ቤተሰቦች እናንተ ስለዚህ ንግግር ምን አይነት ሀሳብ አላችሁ? ደስታችሁስ ምን ያክል ነው? ሀሳባችሁን አስቀምጡልን። ሌላ ደግሞ ቤተሰቦች ሳምንቱን ሲያነጋግርና ብዙ ሰዎችን ሲያስገርም የነበረ አንድ ነገር ነበር። እርሱም ምንድነው? ሀብታሙና ሩሃማ መታረቃቸውን ሁላችሁም ሰምታችኋል፣ ሁላችሁም ታውቃላችሁ ተስፋ አድርጋለሁ። እጅግ በጣም በሚገርም ሁኔታ ግን ከዚህ በፊት በጣም ብዙ ሰዎች ሊያስታርቋቸው ሞክረው እምቢ ብሏል። ግን የሃይማኖት አባቶችን የሰበሙበት መንገድ እጅግ በጣም ስለገረመኝና ስላስደሰተኝ ለእናንተ በድጋሚ ቪዲዮ ይዤላችሁ መጥቻለሁ። ምን ያክል ደረጃ ነው እኛ ኦርቶዶክሳውያኖች የነፍስ አባቶቻችንን የምንወዳቸው የሚሆን ነገር ለማሳየት ነው። እስኪ ደግሞ ቪዲዮ አይተን እንመለስ። አባ ከእርቁ በኋላውን ሰዎች ምን አይነት አስተያየት ሰጡት? ያው ብዙ ሀሳብ የተሰጠኝ ስልክህን ለምን አብረህ አልክምና የአንዳንድ ሰዎች ሀሳብ ለምን አትቀበልም ነው። እንደገና ደግሞ ስታስታርቃቸውም ሌላ ሰዎችም ለምን አብረህ በጎና ሊያስክም ነው ሀሳብ የተሰጠኝ። ምክንያቱም እኔ ግን በንስሐ ሕይወት ስላለቀ ንስሐ ሕይወት ነው ብዬ ነው የወሰድኩት። መጀመሪያም ሌላ ሰው እንዲሰማም አልፈለኩም። ምክንያቱም ሀሳብ ሁለት በሆነ ቁጥር ሁለት ሀሳብ ይመነጫል። ሶስት በሆነ ቁጥር ሶስት ሀሳቦች ይመጣሉ። ደበቅ አድርጎ መጨረስ እነዛን እናጣጥማለን እናዋሃዳለን ስንል በመካከል ላይ ክስተት እንዳይፈጠር ነው። እኔ እዚያ ከተማ ላውራ እንዴ? እሺ ስራ እየፈለኩ ነበርና ባለቤቶች ኦኬ እሷ ልጅ ነሽ እንዴ? እና አይ ላንቺማ ስራ የለም ነው የሚሉኝ። እውነት የፈጠረብኝን ነገር እንግዲህ ያው ኩላሊትን የሚያክል ነገር ሰርቃ ነው ብዙ ጊዜ የተሰራጨው። ብዙ ሰው እንትን ያለው የወሰደው ኩላሊት ሰርቃ የኩላሊት ሌባ ምናምን ሲባል ነበርና ብዙ ሰው እንትን ያለው በዛ ነው። ከዛ ኩላሊትን የሚያክል ነገር ወስዳ እንዴት ነው እኛ ንብረት አምነን የምንሰጣት የሚል ነገር ነበርና አሁን ያ ነገር ይለወጣል ብዬ ተስፋ አደርጋለሁ። እንግዲህ እንደገና ደግሞ መፈለግ ጀምራለሁ። ግን በዚህ ሁኔታ ውስጥ ያለው ማግኘት አልቻልኩም ነበር። በቤተሰብ ነበር እስካሁን የነበርኩት፣ በቤተሰብ ድጋፍ ነበር እስካሁን የነበርኩት። እንግዲህ በ2018 የተጣሉ ሁሉ የሚታረቁበት አመት ይሁን ልክ እንደነ ሩሃማ ተመኙ። እስኪ ለስንብት የምትሉት ነገር ካለ? ያው ማመስገን ነው እንግዲህ። እኔ ማመስገን የምፈልገው ነገር በመጀመሪያ ደረጃ እግዚአብሔር ለዚህ ጊዜ ላበቃን እግዚአብሔር ይመስገን። ከዛ በመቀጠል ደግሞ ማመስገን የምፈልገው ሰው አለ። ቡዛየው እናቴን በጣም ነው ማመሰግናት። አበበች እህቴን፣ መሰረትም እህቴን በጣም ነው ማመሰግናት። ከዛ በመለጠ ደግሞ ጳውሎስ የቤተሰቦች እንደተመለከታችሁት ነው። ለዛይነት የነሱ አባቶችን እግዚአብሔር ያብዛልን። እጅግ በጣም ደስ በሚል ሁኔታ እጅግ በጣም ድጋሜ አይን ላፈር ተብለናል። ድጋሜ አንገናኝ አንተያየን ያሉ ባልና ሚስቶች ነበሩ። በስተመጨረሻም በነፍስ አባታቸው ምክንያት እንደዚህ ታርቀው እጅግ በጣም ደስ በሚል ሁኔታ አብሮ ተቀምጠው ለመነጋገር በቅተዋል። ታዲያ ቤተሰቦች እናንተስ በዚህ ጉዳይ ላይ ምን አይነት ሀሳብና አስተያየት አላችሁ? ሌላ ጊዜ ግን እኔ የተማርኩት ነገር ቢኖር ምንድነው በባልና ሚስቶች ጣልቃ መግባት አያስፈልግም። ምክንያቱም ባልና ሚስቶች ዞሮ መገናኘታቸው አይቀርምና እኛ ከኋላ ሆነን ብዙ ሀሜቶችን እንዲሁም ደግሞ ብዙ ነገሮችን የምናነው ሰዎች ካለን ይህ ነገር ማስቆም እንዲሁም ደግሞ ማቆም አለብን ተስፋ አድርጋለሁ። ታዲያ እናንተስ በዚህ ጉዳይ ላይ ሀሳብ አላችሁ? ሀሳባችሁን እናንተም ኮሜንት ላይ አስቀምጡ። ሌላ ደግሞ ቤተሰቦች ፓስተር ቸሬ እጅግ በጣም ብዙ ጊዜ እጅግ በጣም ደስ የሚሉ ንግግሮችን ይናገራል። ከዚህ በፊትም ሩሃማና ሀብታሙን ለማስታረቅ ሰይፉ ፋንታሁን ላይ ቀርበው ብዙ ጥረቶችን እንዳደረገ ሁላችሁም ታውቃላችሁ። ታዲያ በዚህ ሳምንት ደግሞ አንድ እጅግ በጣም ብዙ ሰዎች መስማት አለባቸው ብዬ ማስበውን አንድ ንግግር እየተናገረ ነበር። እርሱም ምንድነው? እጅግ በጣም ብዙ ጊዜ ማስታወቂያም ሊሆን ይችላል፣ ግን እጅግ በጣም ብዙ ሰዎች ቁርጥ ቤቶች ጋር አካባቢ ላይ ሄዳችሁ ስጋ እየተቆራረጣችሁ ቪዲዮ የምትሰሩ ሰዎች እባካችሁን አትቀርጹት፣ እንዲሁም ደግሞ አትልቀቁት። እጅግ በጣም ብዙ
የተቸገሩ ሰዎች አሉና ይሄ ነገር ጥሩ አይደለም እያለ ነበር። ታዲያ እስኪ ደግሞ ቪዲዮውን አይተን እንመለስ። የሚልሰው የሚቀምሰው የሌለበት ሀገር ላይ ጥሬ ስጋ አፋችሁ ላይ የምታስቆርጡ ሰነፍ ትሆናል። ጥሬ ስጋ አታስቆርጡ እያልኩ አይደለም፣ አትቅረጹት ነው እያልኩ ያለሁት። ደሃን እንቁልልጫ ትበሉበት ነው እያልኩ ያለሁት። ያላችሁበት ሀገር ደሃ ሀገር ሆኖ የምንኖርበት ዓለም እንደዚህ ሆኖ ሰው በጣም ግራ በተጋባበት ሀገር ላይ በጣም የሚዘባነኑ ሰዎች አሉ። እነዚህ ሰዎች ከጥራቅ ውጭ ናቸው፣ እግዚአብሔርን አያውቁት። ይሄንን ከቤተ ክርስቲያን ካልሰማችሁ ሶሻል ሚዲያ ይሄን ሊነግራችሁ አይችልም። ለምን ውድድር ነው የያዘው? ፌክ ውሸት፣ ከእግዚአብሔር ሐሳብ ሩቅ ስለሆነ ውሸት ነው። የእግዚአብሔርን ስትጥሉት የራሳችሁንም ታጣላችሁ፣ የእግዚአብሔርንም ታጣላችሁ። የእግዚአብሔርን ስታነሱት የእግዚአብሔርንም የእናንተንም ታገኙታላችሁ። እግዚአብሔርን አውቀን የእግዚአብሔርን ነገር ማድረግ ስንጀምር የኛን እናገኘዋለን። እኛ ያተረፈን መስሎን የእግዚአብሔርን ጥለን የኛን ስንፈልግ የኛንም የእግዚአብሔርንም ነው የምናጣው። አሁን ሁሉም ሰው ማግኘት ነው የሚፈልገው፣ ለምን እንደሚያገኝ ግን አያውቀው። ይሄ ካልገባችሁ በደሃ የምታላግጡ ነው የምትሆኑት፣ አገሩን አሁን እንደሞሉት ማለት ነው። ይሄ ካልገባችሁ እግዚአብሔር ቢያበለጽጋችሁ የእግዚአብሔር ጠላት ሆናችሁ ነው የምትቆሙት። በደሃ ላይ የምትጫወቱ ነው የምትሆኑት፣ በደሃ ላይ የምታላግጡ ነው የምትሆኑት። ስለዚህ እግዚአብሔርን ስናቀው ስለ መርዳት እናስባለን። አካባቢያችን ያለውን ችግር ለማየት አይናችን ይከፈታል። የእግዚአብሔር ፕላን ይሄ ነው። ወንጌል ስርጭት ላትወጡ ትችላላችሁ። በየአውቶቡስ ተራ ይሄ ዛራ ዛራ የሚሉበት ስፒከር ገዝታችሁ ላሰብኩ ትችላላችሁ። መድረክ ላይ መጣችሁ ላሰብኩ ትችላላችሁ። ሌላ ወንጌል ስርጭት ትራክት ላሰጡ ትችላላችሁ። ግን እግዚአብሔርን ስታውቁት ደሃን ማገዝ ትጀምራላችሁ። በሐሳባችሁ ካላችሁ፣ በአቅማችሁ ካላችሁ፣ በጨርቃችሁ የታረዘን ታለብሳላችሁ፣ ያጣን ትሰጣላችሁ፣ የቆሰለን ታክማላችሁ፣ መታከሚያ ያጣውን ታሳክሙታላችሁ። ይሄ እግዚአብሔርን የማወቅ አንዱ ምልክት ነው። ይሄው ቤተሰቦች እንደሰማችሁት ነው። ፓስተር ቸሬ እጅግ በጣም ደስ የሚሉ ንግግሮችን ነው ብዙ ጊዜ የሚናገሩት አይደለ? ዛሬም ለእናንተ ይዤላችሁ መጥቶ ቪዲዮ ይህን መስሉ ነበረ። በድሃ አንጀት ላይ አትቀልዱ፣ አትጫወቱ። በዚህ በሶሻል ሚዲያ ላይ የምታደርጉትን ነገር ማቆም አለባችሁ እያለ ነበር። ታዲያ ቤተሰቦች እናንተስ ይህን ነገር ሰሙ ምን አይነት ስሜት ተሰማችሁ? እኔ ብዙ ጊዜ እንደዚህ አይነት ነገሮችን የሚያደርጉ ሰዎች አግባብ ያልሆነ ነገሮችን እያደረጉ አይደለም ብዬ አስብ ነበር። ታዲያ ይሄ ነገር ታዲያ የሁላችንም ርዕስ መሆኑ ገብቶኛል። እናንተስ በዚህ ጉዳይ ላይ ምን ሐሳብ አላችሁ? ሐሳባችሁ እናንተም ኮሜንት ላይ አስቀምጡ። ሌላ ደግሞ ቤተሰቦች እጅግ በጣም በሚዘገንና ለመስማት በሚከብድ ሁኔታ ወንድሟ ደፍሯት የወለደችው አንድ ሴትዮ እጅግ በጣም ብዙ ሰዎችን እያስገረመችና እያነጋገረች ነበር። እስኪ ደግሞ አንድ ቪዲዮ አይተን እንመለስ። ድርጉ ያናድደኛል። ወንድምሽ አንቺን ደፍሮ እንደዚህ አድርጎ አግብቶ ሲወልድ ሚስቱ ታውቃለች አንቺን እንደደፈረ? አዎ ሚስቱ ደግሞ ምን እንደምትለኝ ልንገርሽ፣ እንደምትለኝ በፊት የባል ቤተሰብ ጋር ገብቶ መኖር አልፈልግም ትል ነበር። ልክ እቺን ታሪክ ጭምጭምታ ስትሰማ ገባች፣ ግቢ መኖር ጀመረች። ከዛ ትሰሚያለሽ አለችኝ፣ ቤቢ የዳኒ ልጅ እንደሆነ አውቃለሁ፣ ፍርድ ቤት ብትሄጂ በልጅነት የተፈጸመ ነገር ነው አለች። በልጅነት የተፈጸመ ነገር ነው፣ ፍርድ ቤት ብትሄጂ 100 እና 150 ብር ነው የሚወሰንልሽ፣ ስለዚህ ምንም አታመጪም። ሁለተኛ ነገር ደግሞ አለችኝ፣ ቤት ውስጥ ያለው አባቴ አሁን እኔ አባቴ ብዬ ነው እየኖርክ ያለሁት፣ እናቴ አባቴ ብዬ ነው። ቤት ውስጥ ያለው አባትሽ አይደለም፣ ጋሽዬ አባትሽ አይደለም፣ ያንቺ አባት ሌላ ነው፣ ይሄንንም ታሪክ አውቃለሁ አይነት ነገር ብላ ዝም እንድል አደረገችኝ። ሰዎች ጉርሻ ሲሰማ መስከረም አይጠባም የሚባለው ሁሉ እጅግ በጣም በሚገርም ሁኔታ ይሄን የመሰለ ታሪክ በሆዷ ይዛ የከረመችው ሴት እቺን ተመስል ነበር። ታዲያ ቤተሰቦች ይሄን ነገር ሰው ምን ያክል ለመስማት እንኳን ከበዳችሁ? እጅግ በጣም የሚያሳፍርና የሚዘገን ነገር ነበር ስትሰማ የነበረው። ኢትዮጵያ ውስጥ እነዚህ ነገሮች ይክላሉ ብሎ እንኳን ለመናገር እጅግ በጣም ነው የሚያሳፍረው። ታዲያ ቤተሰቦች ከነዚህ ነገር ፈጣሪ ይጠብቀን። እባካችሁን ኮሜንት ላይ እናንተም ገብታችሁ የሚሰማችሁን ሐሳብ እንዲሁም ደግሞ አስተያየታችሁን ኮሜንት ላይ ጻፍ አድርጉልኝ። እጅግ በጣም ስለገረመኝና ስላስገረመኝ ነበር ይሄን ቪዲዮ ይዤላችሁ የመጣሁት። እስኪ ደግሞ ሌላ ደግሞ አንዳንድ ደስ የሚሉ ቪዲዮችን አይተን ነበር። ቪዲዮ ምንድነው እጅግ በጣም በሚገርም ሁኔታ ኢቢኤስ ቲቪ ላይ እንተዋወቃለን ነው የሚባለው ፕሮግራም ማለት። ታዲያ ባልና ሚስቶች ናቸው እዛ ፕሮግራም ላይ የቀረበው። እንተዋወቃለን ነው ሳንተዋወቅ የሚለው ነገር ለማካሄድ የሚሞክሩት ግን እጅግ በጣም ብዙ ጊዜ የሚቀርቡት ባልና ሚስቶች እንኳን የሚተዋወቁ 2 ቀን እንኳን አብሮ የቆዩ እንኳን አይመስልም። የሚያደርጉት አክት፣ የሚነጋገሩት ንግግር እንዲሁም ደግሞ የሚያሳያት እንኳን ለሷ የሚያሳያት ለሚስት ተብዩ እንኳን የሚያሳያት አክት እጅግ በጣም የሚያስገርመው እጅግ በጣም ተኮሳትሮባት ነበረ ሙሉ ፕሮግራሙ ያለቀው። እስኪ ደግሞ ሰሞኑን ሲያነጋገር ነበረ አንድ ቪዲዮ ነበር። እሱ ቪዲዮ አይተን ነበር። ትወዳታለህ፣ ትወደኛለች፣ ክብር ያደርልህ። የእሷንም ጨረስከው? ወዳታለሁ፣ ትወደኛለች ብላለች። አንቺስ ትዕግስት? አመሰግናለሁ። ለባለቤቴ እወድሃለሁ።
እንደው እኔ ባልኖር ካሜራ ባይኖር አትነግሪው ነበር ብቻሽን ብትሆን ትግስት ፈራሽ? እሺ ዘና በይ። ምን አንቺ ተዘናል ፈልገው ዘና ብለሽ። እሺ ወደ መጀመሪያው ጥያቄ እናልፋለን። የመጀመሪያው ጥያቄ ባሎችን እየጠየቅ ነው። ሚስቶች ልብ ብላችሁ ስሙኝ። ባለቤትህ ከጎረቤት በብዛት ምን ልትዋስ ትችላለች ብለን ነበር። ካንቺ ነው የምጀምረው ትግስት። እሳት አሳይልኝ አለማየሁ። እሳት እሺ ሊዲያ። መዋሰው ነገር የለም ግን በጣም ሲቸገረኝ መዋሰው የሆነ ክብሪት መልሱ ክብሪት ይሁን። እሺ ክብሪት ብላለች። አትዋስም ጭራሽ ነው ያለው ማለት። እሺ ቀኔ እኔም እሳት ሲሆን እሳት። እሺ አሳይልኝ። የለም ያለ እነዚህ ግን በጣም እንድዋሳቸው ነገሮች ናቸው። ክብሪት፣ እሳት፣ እንጀራ አትዋሱ። ወደ ሁለተኛው ጥያቄ እናልፋለን። ሁለተኛው ጥያቄ ደግሞ ምንድነው? ባለቤትህ ምን ብትሰራ ደስ ይላታል ብለን ጠየቅን። ውጭ ውል ደስ ይለኛል። ውጭ መዋሌን ነው የምፈልገው። ስለዚህ ውጭ ቡል ይሁን መልሱ። አንተም ብዬ በገባ ደስ ይለኛል። ስለዚህ መልሱ ምን ውጭ ቡል ይሁን መልሱ? ውጭ ቡል ይሁን። እሺ ውጭ ቡል ብላለች። አሳይልኝ ብራል። እሱ የግል ስራ ነው ያለው፣ አንቺ ውጭ ቡል ብለሻል። እሺ ሊዲያ ፈርተሻል? ፈራሽ? አይ አልፈራሁም። እሺ ዘና በይ። እሺ ትንሽ ትፈራለች። እሺ ትግስት ምግብ ብትሰሪ ደስ ይልሻል? እሺ አሳይልኝ። ምግብ ብሰራ ብለሻል። ባለሽ በትክክል ነው የመለሰው። እሺ ያገኘው መልሱን። እሺ ቀኒስ? እኔ ደስ የሚለኝ ያው በተማርኩበት ስራ እንዳገኝ እንፈልግ። በተማርሽበት ምን የተማርሽው? በአካውንቲንግ ነው የተማርሽው። ስለዚህ በአካውንቲንግ ስራ ብታገኝ ልሽ አሳይልኝ። ትክክል ንግድ ነው ያለው እሱ ግን የተሰጡ ነበር። መሀል ላይ የነበሩት ባልና ሚስቶች እጅግ በጣም ሰዎችን እያነጋገሩ ነበር። ዱላ እንኳን ፈርተሻል ወይ ምን አይነት ስሜት እየተሰማሽ ነው እያለቻቸው ነበረ። ታዲያ አስባችኋል ከወጡ በኋላ ምን አይነት ነገር ሊፈጠር እንደሚችል? ታዲያ እናንተስ ይህን ነገር ስታዩ ምን አይነት ነገር ተሰማችሁ? ሀሳባችሁን ኮሜንት ላይ አስቀምጡልን። ሌላ ደግሞ ቤተሰቦች እስኪ ደግሞ ትንሽ ሳቀን ጫር የሚያደርጉ ቪዲዮችን ላሳያችሁ። እርሱም ምንድነው እጅግ በጣም ደስ የሚሉ አባትና ልጅ አሉ በዚህ ቪዲዮ ላይ ቀልድ የሚሰሩ። እስኪ ደግሞ አንድ እጅግ በጣም ብዙ ሰዎችን ሲያስቅ የነበረ አንድ ቀልድ አይተን ነበር። ስማ ቤቱ ይስፋ እሺ፣ ካርታውን አስይዝና መኪና ግዛልኝ፣ ሰርቼ የኔንም ህይወት ያንተንም ህይወት ልቀይር ስል እምቢ ብለኸኛል አይደለ? ስለዚህ እንደፈለኩን እኔስ ሳውዲ ሂጄ ህይወቴን እቀይራለሁ። አንተ ግን ልጅ አለኝ ብለህ ሁለተኛ እንዳትፈልገኝ እሺ። ቻው፣ ሰላም ይብዛ። በዚህ ምድር ላይ እኮ ያለኝ ልጄ ብቻ ነው። ለሱ መሆንነት ያቅተኛል። እንዴት እሱን አስከፋዋለሁ? በፍጹም ላስከፋው አይገባም። ሄሎ የኔ ልጅ። አቤት። እንደዚህ የሚከፋህ መሰለኝም ነበር። በቃ ናልኝ የኔ ልጅ ናልኝ። እሺ መጣው። አያችሁ፣ ለሁሉም ሰው በራሳችሁ ህይወታችሁን መቀየር ማሳየት አለባችሁ። እኔ ቆርጬ ህይወቴን በራሴ መቀየር እንደምችል ላሳየው ስላባቴ ምን አለኝ? ስለምነው የነበረውን ነገር አሁን አደረገው ና አለኝ። ስለዚህ ቤቱን አስይዞ መኪና ሊገዛልኝ ነው ማለት ነው። ህይወቴ ሊቀየር ነው። ሁላችሁም ከኔ ህይወት ተማሩ። የኔ ምስኪን ወይዬ፣ የኔ አባት ወይዬ፣ የት ነበር ጥለኸኝ ልከድ የነበረው? ልሄድ የነበረውማ ሳውዲ ነው። ሳውዲ አረቢያ ሄጄ ሰርቼ ልመጣ ነበር የምሄደው። በዛው ክርስቲያን ሮናልዶን ሰላም በልልኝ፣ በጣም እንደምወደው ንገረው። ገደል ግባ። እሺ ገደል ግባ። ሰላም ግባ። ልጅ አለኝ ብለህ እንዳትፈልገኝ እሺ።
የእንግዲህ ልጅ ራስህ እንደ ልጅ ነው እንደምቆጥረው ግን በፊት እንደሰማችሁት ነው። የመጨረሻ መልሳቸው እጅግ በጣም ነው ደስ የሚለው። የእንግዲህ ልጅ ብሎታል። ግን ምንም ያክል ቀልድ ቢሰሩም ገረል ግባ የሚለው ነገር ቢቀር ጥሩ ነበር ብዬ አስባለሁ። እጅግ በጣም ነበር ሲያዝናናኝ የነበረው ይሄ ቪዲዮ። እናንተስ በዚህ ቪዲዮ ተዝናንታችሁበታል? እስኪ ደግሞ አንድ ደግሞ የኑሮ ውድነቱ ምን ያክል እንደጨመረ የሚያሳይ ቪዲዮ አይተን ነበር። እንጀራ አለ እንዴ? አላው 3 እንጀራ አድርጊልኝ። እሺ ጨምሯል። ግን ጨመረ? አዎ በቃ 2 አድርጊልኝ። እሺ ወጥ ነው እንዴ ሰራሽ ያለሽው? አዎ ምን ነው? አይ ምንም እኔ ገና ገብቼ ነው የምሰራው። ማብራት ያርሶ የለም በከሰል ነው። አዎ ጥሩ ነው። በከሰል እንደውም አሪፍ ነው መስራት። እንትን ነው ዘይት ጨርሻለሁና በበርበሬ ነው እንግዲህ የምበላው። እውነት? ኧረ እባክህ አዎ እንደዛ ነው የሚሉኝ ብዙ ወንዶች ሊገዙ ሲመጡ በበርበሬ ነው የምንበላው ነው የሚሉኝ አይደል? አዎ እንተ በቃ እንጀራው ለምን? አይ ተይው ከውጭ በታል ነው። ምን አንጨቃኝ ነሽ አንቺ? እንደምኛ አታግኙ እንዳጋችሁት ነው። እንዴትም አድርጎ እንኳን ሊነግራት ቢሞክር ወጥ አልጨምርልም ማለት ነበር የቀራት። ቤተሰቦች ለዛሬ ጄላችሁ የመጣው ቪዲዮ እነዚህን ይመስሉ ነበር። ቀጣይ አሪፍ እንዲሁም ደግሞ ትምህርት የሚያሰጡ ቪዲዮችን ጄላችሁ እመጣለሁ። ስላዳመጣችሁኝ አመሰግናለሁ። ለዚህ ቻናል አዲስ ከነበራችሁ ይሄንን ቻናል ሰብስክራይብ እንዲሁም ደግሞ ቪዲዮቻችንን ላይክ ማድረጋችሁን አትርሱ። ይሄ ነገር ይጨመር ይሄ ነገርም ይቀነስ የምትሉት ነገር ደግሞ ካለ እኔም የግል አስተያየቴን እቀበላለሁ። በድጋሚ ስላዳመጣችሁኝ አመሰግናለሁ። ቴንክ